የማለዳ ወጥመድ እውነተኛ ታሪክ አበራሽ በቀለ እንደተረከችው። መታሰቢያነቱ በጠለፋ ምክንያት ልባቸው ለተሰበረ፣ ህልማቸው ለተቀጨ ምስኪን ሴቶች። ክፍል 2 አረብ ሀገር ምዕራፍ 12። ቀኑን በትክክል አስታውሳለሁ። ረቡዕ ከደላላው ጋር ተገናኝተን ፓስፖርቴን ከነቪዛው ሰጠኝና ሐሙስ ወደ ተባበሩት አረብ ኤሚሬቶች ዱባይ በረር። ሐሙስ ቀን መሄዴ ትልቅ ስህተት መሆኑን የተረዳሁት በኋላ ነበር። አውሮፕላን ውስጥ ብዙ ለስራ የሚሄዱ እንደኔ አይነት ሴቶች ነበሩ። አጠገቤ አባያ የሚባለውን ጥቁር የአረቦች ቀሚስ የለበሰች ሴት ተቀምጣለች። በወቅቱ ኢትዮጵያ ውስጥ አባያ የሚለብሱ ሙስሊሞች ቁጥር አነስተኛ ስለነበር አረብ ሀገር የቆየች እንደሆነች ገመቱ። አረብ ሀገር ከዚህ በፊት ሄደሽ ታውቂያለሽ ብዬ ጠየቅኳት። አዎ ኳታር ነበርኩ። አሁን ተመልሰሽ እየሄድሽ ነዋ? አዎ ኳታር 7 ወር እንደሰራው የመኪና አደጋ ደረሰብኝ። ወገቤ ላይ ነበር ጉዳት የደረሰብኝ። ለ3 ወር ሆስፒታል ስታከም ቆይቼ ምንም ገንዘብ ሳሊዝ በክራንች ወደ ኢትዮጵያ ተመለስኩ። አሁን ሲሻለኝ ደግሞ እድሌን ልሞክር ብዬ እየተመለስኩ ነው አለችኝ። እኔንስ ምን ያጋጥመኝ ይሆን ብዬ አስቤ ልቤ በፍርሃት ተሞላ። አውሮፕላኑ ዱባይ ሲያርፍ ከቀኑ 9 ሰዓት ተኩል ሆኗል። ደላላው ቦሌ መጥቶ ትኬቱን ከሰጠኝ በኋላ 200 ብር ተቀብሎኝ 30 ድርሃም ሰጥቶኝ ነበር። የተባበሩት አረብ ኤሚሬቶች ገንዘብ ድርሃም ይባላል። እኔ አላወቅኩም እንጂ በወቅቱ ከነበረው ምንዛሪ በግማሽ ባነሰ ገንዘብ ነበር የመነዘረልኝ። የአሰሪዬን ስልክ ቁጥርም ሰጥቶኝ ስለነበር ደወልኩላት። ስልክ ከኤርፖርቱ ለመደወል ነፃ ስለነበር ገንዘብ ወጪ ማድረግ አላስፈለገኝም። ሴትየዋን ደውዬ አገኘኋትና መምጣቴን በእንግሊዘኛ ነገርኳት። እመጣለሁ አለችኝ። የአውሮፕላን ማረፊያው ሰፊ ነው። በመብራት የደመቀ ስለነበር መምሸቱ ሳይታወቀኝ ለካ መሽቷል። ሰዓቱ ደግሞ በአውሮፓ 11 ሰዓት ሲሆን 5 እያለ ስለሚቆጥር ተምታቶብኛል። ኤርፖርት ውስጥ ደንበኛ ቀን ነበር የሚመስለው። ሴትየዋ ስትቆይብኝ ደግሜ ደወልኩ። በጣም አዝናለሁ፣ መንገዱ ተዘጋግቷል፣ ወደ ኤርፖርቱ መድረስ አልችልም አለችኝ። መቼ ነው ታዲያ መተሽ የምትወስጂኝ ብዬ ስጠይቃ ኤጀንሲ ቢሮ የሚከፍቱት እሁድ ነው። ስራ ከመጀመርሽ በፊት ኤጀንሲው ጋር መሄድ ስላለብን እሁድ ነው የምመጣው አለችኝ። ጆሮዬን ማመን አልቻልኩም። የዛሬው አንሶ ለተጨማሪ 2 ቀናት አየር ማረፊያ ውስጥ ላድር ነው። በኋላ እንደተረዳሁት ዱባይ ሐሙስ የሳምንቱ የመጨረሻ የስራ ቀን ስለሆነ ብዙ ሰዎች አርብና ቅዳሜ ለመዝናናት ከከተማ ይወጣሉ። በዚህ ምክንያት በተለይ ሐሙስ ከፍተኛ የትራፊክ መጨናነቅ ይፈጠራል። አርብና ቅዳሜ የእረፍት ቀናት ሲሆኑ እሁድ የስራ ቀን ነው። ምሳ 6 ሰዓት ሲሆን አውሮፕላን ላይ ነው የበላሁት። ራበኝ። ሻንጣዬ ውስጥ ትንሽ ቆሎ ነበር። የሚያሳዝነው ግን ሻንጣው የሚሰጠኝ የአየር ማረፊያውን ለቅቄ ስወጣ ነው። እዚህ የአየር ማረፊያው የመንገደኞች ማስተናገጃ ውስጥ ሆኜ ሻንጣዬን ማግኘት አልቻልኩም። አዘንኩ። የአየር ማቀዝቀዣው ያለማቋረጥ ስለሚሰራ የአየር ማረፊያው የመንገደኞች ማስተናገጃ ቀንም ማታም ይቀዘቅዛል። እኔ ደግሞ ቀሚስና ስስ የአንገት ልብስ ብቻ ስለለበሱ ቅዝቃዜው ከበደኝ። ሻንጣዬን በእጄም ቢሆን የምደርበው ልብስ ይኖረኝ ነበር። ኤርፖርቱ ወለሉ በእብነ በረድ የተሰራ ነው። መተኛት ግድ ከሆነ ጋደም ማለት የሚቻለው እዚያ ቀዝቃዛ የእብነ በረድ ወለል ላይ ነው። የኤርፖርቱ ቅዝቃዜ ረሃባችንንም የሚያባብስ ነበር። ይህ ችግር እኔ ላይ ብቻ አልነበረም የደረሰው። የኔ አይነት ፈተና ያጋጠማቸው ሌሎች በርካታ ኢትዮጵያውያን አገኘው። ከፊሊፒንስ እና ከሌሎች የእስያ ሀገሮች የመጡ ሴቶችም እብነ በረድ ወለሉ ላይ ተኝተው አሰሪዎቻቸውን እየጠበቁ አይቻለሁ።
ከኢትዮጵያውያኑ መካከል ያንዷ ገጠመኝ እጅግ የሚያሰቅቅና የሚያስፈራ ነበር። ዱባይ ከደረሰች በኋላ አሰሪዎቿ ሊወስዷት አልመጡም። ትኬቷ ደግሞ የመመለሻ ወጪዋን ያጠቃለለ አልነበረም። 3 ወር በኤርፖርቱ ቆይታለች። ቪዛዋ ጊዜው አብቅቶ በነፃ ወደ አገር ቤት እስከሚመልሷት ኑሮዋን በአየር ማረፊያ ውስጥ አድርጋለች። ምግብ ከመንገደኞች ለምና በምታገኘው ገንዘብ ገዝታ ነው የምትበላው። ዛሬ ያያት መንገደኛ ሲመለስም ስለሚያገናኛት ራርቶ ገንዘብ ወይም ምግብ ይሰጣታል። በረሃብና በእንቅልፍ ማጣት ፊቷ የገረጣና የተጎሳቆለ ነው። እሷን ሳይ ተሸበርኩ። አሰሪ የመታ ባትወስደኝስ ብትቀርስ ስል አስቤ ፈራው። የኔም ትኬት የመምጫ ብቻ ነው። አየር ማረፊያው እረፍት የሌለው ቀን ከሌሊት መንገደኞች ይገባሉ ይወጣሉ። ሁሉም ስለ ቀጣይ ጉዟቸው፣ ከኤርፖርት ወጥተው ስለሚያገኟቸው ቤተሰቦቻቸው ወይም ዱባይ ስለሚኖራቸው የሥራ ቆይታ የሚያስቡ እንጂ ለእንደኛ አይነት ደሃ ተንከራታቾች ትኩረት የሚሰጡ አልነበሩም። እኔም ከነሱ አንዳቸውን ብሆን አንድ ለስራ ወደዚህ ሀገር የመጣ ሰው ኤርፖርት ውስጥ 3 ቀን ለማደር ሊገደድ እንደሚችል ለማሰብና ለመገመት የምችል አይመስለኝም። አርብን ውዬ አደርኩ። ምግብ አልበላሁም፣ ውሃም አልጠጣሁም። ምን ነው እግሬን በሰበረውና ከሀገሬ ባልወጣው፣ ልጄን ጥዬ ምን አቅብጦኝ ወደዚህ ሀገር መጣው ብዬ እጅግ ተማረርኩ። በወቅቱ ወደ ሀገሬ መመለስ የምችልበት አጋጣሚ ቢኖር አይኔን ሳላሽ እመለስ ነበር። ቅዳሜ ከቀኑ 11 ሰዓት ገደማ ፎቅ ላይ ወጥቼ በመስኮት ቁልቁል ሳይ ከተደረደሩት በርካታ አውሮፕላኖች መካከል ጅራቱ በደማቅ አረንጓዴ፣ ቢጫና ቀይ ቀለማት ያሸበረቀውን የኢትዮጵያ አየር መንገድ አውሮፕላንን ሳይ እምባዬ በጉንጮቼ ላይ ተንዠቀዠቀ። ስቅስቅ ብዬ አለቀስኩ። አገሬ ናፈቀችኝ። ልጄ እጆቹን ወደ ላይ ዘርግቶ ካላቀፍሽኝ እያለ ሲያለቅስ በአይነ ህሊና የተመላለሰ። ምን ነው ሮጬ ተመልሼ ቅፍ አድርጌው በዚያው በቀረው ስል ተመኘው። ከፎቁ ወርጄ ለጥቂት ሰዓታት ቆይቼ ያንን አውሮፕላን ዳግመኛ ለማየት ጓጉቼ ፎቁ ላይ ወጣው። የለም። ከእንደገና ሆድ ብሶኝ ከበፊቱ የበለጠ አምርሬ ያለቀስኩ። ወደዚህ ለመምጣት የወሰንኩበትን ቀን ረገም። 3 ወር እንደምትቆየው ልጅ በሆንስ የሚል ስጋት ውስጤን እያመሰው ነበር። ሴትዮዋ ብትቀርስ የሚለው ሐሳብ ከባድ ውጥረትና ጭንቀት ፈጠረብኝ። ለደቂቃዎች ካነባው በኋላ ግን ራሴን አረጋጋሁ። መልካሙን ማሰብ መረጡ። ሴትዮዋ እንደምትመጣ ተስፋ አደረግኩ። ዓላማዬ ሰርቼ ሕይወቴን ሊቀይር የሚችል ገንዘብ ይዤ ወደ ሀገሬ መመለስ ነው። ይህንኑ ዓላማዬን ማሳካት ይኖርብኛል። ጠንካራ መሆን አለብኝ ብዬ ራሴን አጽናናው። በኤርፖርት ውስጥ ያሉትን ሱቆች እየተዘዋወርኩ በመጎብኘት ጭንቀቴን ለመርሳት ሞከርኩ። አንድ ሱቅ ገብቼ ግማሽ ሊትር የታሸገ ውሃና በላስቲክ ከረጢት የታሸገ ድንች ጥብስ ወይም ቺፕስ ዋጋ ጠየቁ። ከአዲስ አበባ ከመጣው ጀምሮ ምግብና ውሃ እስከ ቅዳሜ አልቀመስኩም። ሴትዮዋ መምጣት እንደማትችል ስትነግረኝ በድንጋጤና በሐሳብ ብዛት የሆዴን አቤቱታ ማዳመጥ አቁሜ ነበር። አርብ እንዴት እንዳለፈም አላውቅም። ቅዳሜ ግን ውሃ በጣም ጠማኝ። ሳንቲም ተክቶበት ውሃ የሚሰጥ ፍሪጅ ኤርፖርት ውስጥ ነበር። እኔ ግን የያዝኩት የወረቀት ገንዘብ ስለነበር የምከተው ሳንቲም አልነበረኝም። ህንዳዊ የሚመስለው ነጋዴ የድንች ጥብሱና የውሃው ዋጋ በአጠቃላይ 24 ድርሃም እንደሆነ ነገረኝ። ያለኝን 30 ድርሃም ሰጠሁና 6 ድርሃም መለሰልኝ። እግዚአብሔርን አመስግኜ ድንቹን በላው፣ ውሃውንም ጠጣው። ረሃብ ጥማቴ ትንሽ ታገሰ። ድንች ጥብሱ ትንሽም ቢሆን እንደ በርበሬ ባለ ቅመም የተለወሰ ስለነበር ቶሎ የጥጋብ ስሜት ተሰማኝ። በሶስተኛው ሌሊት በቅጡ ሳልተኛ የኤርፖርቱ የአየር ማቀዝቀዣ በፈጠረው ሰው ሰራሽ ብርድ እንደተጨማደድኩ ነጋልኝ። ተናፋቂው እሁድ ቀን በኤርፖርቱ ያለ ፍርድ ቤት ትዕዛዝ ለታሰርነው ምስኪኖች መጣልን።
ጠዋት ለአሰሬ ደወልኩ። ስራ ነኝ፣ ከስራ ስወጣ መጥቼ ከኤጀንሲው ቢሮ ወስድሻለሁ አለችኝ። ረፋድ ላይ አንድ አረብ ሰው መጥቶ ስሜን ጠራኝ። ከአሰሬ ጋር የሚያገናኘኝ ኤጀንሲ ሰራተኛ ነው። የፓስፖርቴን ኮፒ ይዟል። ፓስፖርቴን ተቀብሎ ወደ ኤርፖርቱ በር እንዲሄድ አዘዘኝ። ከህንድ፣ ከስሪላንካ፣ ከፊሊፒንስ የመጡ 3 ሴቶች ፓስፖርት ኮፒዎችም ይዟል። እኔን እንደጠራው ጠራቸው። አራታችንም ሻንጣዎቻችንን ተረክበን ከኤርፖርቱ ወጣን። ከኤርፖርቱ የሚጠፉ ስላሉ ከሌላ ሰውዬ ጋር ከግራና ከቀኝ በጥንቃቄ እየጠበቁን እስከ መኪናቸው ወሰዱን። በሚንቀለቀል እሳት ዳር የተቀመጥኩ ያህል ውጪ ሙቀቱ እንደ እሳት ወላፈን ገረፈኝ። እኔማ አገሩም እንደ ኤርፖርቱ ቀዝቃዛ እስከሚመስለኝ ቅዝቃዜው ታክቶኝ ነበር። ወደ መኪናው አስገቡን። የ2 ሰዓት መንገድ ተጉዘን ኤጀንሲው ቢሮ ደረስን። ሌሎች ሴቶችም እዚያው ነበሩ። ቶሎ በሉ ውሃና ሳንዶች ስጧቸው አሉ። ልክ እንደተቀመጥን ረሃባችን ከባድ እንደሆነ አረቦቹ አውቀዋል። የኤጀንሲውን ሰዎች ካገኘን በኋላ በተስፋ በመጠኑ ተነቃቃን እንጂ ዝለንና ገርጥተን ነበር። ሳንድዊችና ውሃ ሰጡን። ተስገብግበን በላን። በዚህ የጥጋብ ሀገር 3 ቀንና ሌሊት የተራብን ሰዎች እኛ ብቻ ሳንሆን እንቀራለን። ኤርፖርቱ ቀዝቃዛ ነው። እንቅልፍ ማጣት አለ። እንቅልፍ ካልተተኛ ደግሞ ረሃብ ይብሳል። ሌሎች በመቶዎች የሚቆጠሩ ሴቶች በተመሳሳይ ስቃይ ውስጥ አልፈው ሲመጡ የኤጀንሲው ሰራተኞች አይተዋል። እንዲህ ደሃ ሴቶችን ያላግባብ ከሚያሰቃዩ ምን አለበት ከሐሙስ እስከ ቅዳሜ እንዳይመጡ በቅድሚያ መረጃ ቢሰጡ። ያ ደላላ ለዚህ ስቃይ ሲዳርገኝ ነበር አጣድፎ የላከኝ። የኢትዮጵያ አየር መንገድ ወደ ዱባይ በየቀኑ ይበራል። እኔ ቅዳሜ ብገባና 1 ቀን ባድር ወይም ከእሁድ እስከ ሮብ ባሉት ቀናት ብሄድ በቀላሉ ከአሰሬ ጋር እንገናኝ ነበር። ምንም መረጃና ምክር ሳላገኝ ሐሙስ ቀን በመምጣቴ ግን ያለ አግባብ የ3 ሌሊት እንቅልፍ አጣሁ። ተራብ፣ ተጠማ። ገና ወደ አገሩ ሳልገባ ገና አሰሪዎቼ ደግ ይሁኑ ክፉ ሳላውቅ በስጋትና ጭንቀት ተጎዳሁ። የሌሎች አሰሪዎች አልመጡም። የኔ አሰሪ ብቻ ነበር በኤጀንሲው የተገኘችው። ገረመኝ። አሁን ልወስዳት አልችልም ብላ ጠየቀች። አትችይም አላት የኤጀንሲው ሰራተኛ። ተቀምጠን መጠበቅ ጀመርን። አንዲት ሴት እስክትመጣ እየጠበቅን ነበር። ሴትየዋ ሳትመጣ ቀረች። አሰሪም ትታኝ ሄደች። እኛን ከሰዓት በኋላ ወደ አንድ ቤት ወሰዱን። 3 ኢትዮጵያውያንና ሌሎች ከፊሊፒንስና ከህንድ የመጡ ሴቶች በቤቱ ነበሩ። ኤጀንሲው ቢሮ ያገናኛቸውን 4 ሴቶች ጨምሮ እኛ 8 ነበርን። እዚያ ካሉት ጋር ተቀላቀልን። ቤቱ ስቱዲዮ የሚሉት አይነት ባለ 1 ክፍል ትንሽ ቤት ነው። ወለሉን ሸፈን ነው። አንድ ጥግ ላይ የተቀመጡና በራሳቸው ቋንቋ የሚያወሩ 2 ወጣቶች ትኩረቴን ሳቡት። በድብደባ የቆሳሰሉ ፊቶቻቸው አባብጠው ከቀይነት ወደ ሰማያዊነት ተቀይረዋል። በዚች ደቂቃ ከኢትዮጵያዊኑ ጋር ከማውራት ይልቅ የእነዚህን 2 በጭካኔ የተደበደቡ ወጣቶች ታሪክ ለመስማት ጓጓሁ። ሙቀቱ ከባድ ስለነበር ሁላችንም የአየር ማቀዝቀዣ ወዳለበት ጥግ ለመጠጋት ሞከርን። ከፊሊፒንስ ትሁን ከህንድ ለመለየት የሚያስቸግር መልክ ያላት የቤቱ ባለቤት ከሰውየው ጋር ስታወራ ቆይታ ካሰናበተችው በኋላ አዲስ የመጣኑ ልጆች ገላችንን እንድንታጠብ በአረብኛ አዘዘችኝ። ምን እንዳለች አንዷ ኢትዮጵያዊት ተረጎመችልኝ። እርቦኛል፣ የሚበላ ነገር የለም አልኳት ለአገሬ ልጅ። ልጅቷ ለሴትዮዋ ምግብ እንደምንፈልግ ነገረቻት። እዚህ ውስጥ ምግብ መስራት የሚችል ካለ ሩዝ አለ፣ አሳና ዶሮም ፍሪጅ ውስጥ አለ፣ መስራት ትችላላችሁ አለችን። ከመካከላችን አንዲት ህንዳዊት ተነስታ ወደ ማድቤቱ ገባች። እኔና አዲስ የመጣነው ልጆች ተራ በተራ ገላችንን ታጠብን። ቀዝቃዛ ውሃ ቢባልም የሻወሩ ውሃ ይፋጃል። ሰውነቴ በረሃብ ስለተጎዳ
የውሃውን ሙቀት ስለከበደኝ ልቤ በኃይል መታ። ገላይን ታጥቤ ስወጣ ሰውነቴ ዝሎ ነበር። ህንዷ ብዙ ሩዝ ቀቅላ ለሩዙ ማባያ የአሳ ሾርባ ሰርታ ስትጨርስ ከተበላበት በኋላ በሚጣል ሳህን እየተደረገ ተሰጠን። አገሬ ሩዝ የመብላት ልምድ ባይኖረኝም ጥርግ አድርጌ በላሁ። ከበላው በኋላ ምንጣፍ ባይነጠፍበትም የቤቱ ወለል ላይ ተጋደምኩ። እንቅልፍ የሞት ያህል ይዞኝ ሄደ። የወደኩበትን ሳላውቅ ከ9 እስከ 12 ሰዓት ለ3 ሰዓታት ተኛሁ። ሴትየዋ ተጣጥባ ምሽት ላይ ከአንዲት ልጅ ጋር ወደ ሱፐርማርኬት ሄደች። እኛም በቤቱ ዙሪያ ግድግዳውን ተደግፈን ተቀምጠን ዝቅ ባለ ድምፅ ስናወራ ቆየን። እነዚያን የተደበደቡ 2 ወጣቶች ሴቶች ጠጋ ብዬ አናገርኳቸው። ከፊሊፒንስ የመጡ እህትማማቾች ናቸው። በአንድ የአገሩ ወይም የተባበሩት አረብ ኤሚሬቶች አረብ ቤት ለ9 ወራት በወር 500 ድርሃም ሊከፈላቸው ተስማምተው ሲሰሩ ቆይተዋል። ሰውየው ጭራሽ ደሞዛቸውን ሳይከፍላቸው ሁለቱንም ደብድቦ ወደ ኤጀንሲው እንደመለሳቸው አንዷ እያለቀሰች በእንግሊዘኛ ነገረችኝ። እንደኔ የአንዲት ልጅ እናት ናት። ሀገሯ ላይ ትታ የመጣችውን የልጇን ፎቶ አሳየችኝ። እህትማማቾቹ አሳዘኑኝ። የኔ ዕጣ ፈንታ ምን እንደሆነም ስላላወቅሁ ፈራሁ። ሐሳብ ገባኝ። ግን አንዴ መጥቻለሁ፣ ወደኋላ መመለስ አልችልም። ከፊቴ የሚመጣውን ከመጋፈጥ ውጪ ምርጫ የለኝም። ሴትየዋ አብራት ከሄደችው ልጅ ጋር ከሱፐርማርኬት የተመለሰችው ከምሽቱ 4 ሰዓት ገደማ ነበር። የገዛችውን ምግብ ፍሪጅ ውስጥ አስገባን። ቁጭ እንዳልን ተደጋግፈን አደርን። በሚቀጥለው ክፍል አበራሽ ምን ያጋጥማት ይሆን?